አርዕስተ ዜና። ወጣቱ ባንድነት ከቆመ አድዋን የመሰለ ድል መድገም ይችላል ሲሉ የታሪክ ምሁራን ገለጹ። ከውጭ ቤዛሊል ስሞትሪች እስራኤል በመጨረሻ ላይ ጋዛን ትቆጣጠራለች፣ ሰፈራም ታካሄዳለች አሉ። ሰላም ጤና ይስጥልን ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ ለየካቲት 17 2018 ዓ.ም ለዕለተ ማክሰኞ ያዘጋጀናቸውን የምሽት ዜናዎች ይዘን ቀርበናል። ዜናዎቹን እየመራው እኔ ሙሉቀን ሰለሞን በምልክት ቋንቋው ዳዊት ጎሳ አብረናችሁን ቆያለን። ወደ ቀዳሚ ዜና ተሻገር። ድንበር ተሻጋሪን ግጭት ለማስቆም ከጎረቤት ሀገራት ጋር ሰላማዊ የህዝብ ለህዝብ ግንኙነት ማጠናከር ወሳኝ ነው ተባለ። በሌላ በኩል ኢትዮጵያ ዳር ድንበሯን ለመጠበቅ ዝግጁ የሆነ ሰራዊት እንዳላት ማስገንዘብ ይገባል ሲሉ የፖለቲካ ተንታኞች ለኢሳት ተናግረዋል። ትዕግስት ተስፋዬ በሱዳንና በኢትዮጵያ ድንበር ላይ በምትገኘው የኩርሙክ ከተማ በታጣቂዎች በተፈጸመ የድሮን ጥቃት የአንድ ሰው ህይወት ማለፉ ተዘግቧል። ኢሳት በሱዳን በኩል ያለውን የኢትዮጵያ ድንበር በማስጠበቅ በኩል ምን ይጠበቃል? በሱዳን ያለው ግጭት ወደ ኢትዮጵያ እንዳይዛመት መወሰድ የሚገባው ጥንቃቄ ምን መሆን አለበት? ሲል የፖለቲካ ተንታኞችን ጠይቋል። የፖለቲካ ተንታኙ ኤርሚያስ ታደሰ በሰጡት ምላሽ ከጎረቤት ሀገራት ጋር ያለውን ግንኙነት ሰላማዊ ማድረግና የህዝብ ለህዝብ ግንኙነት ሰላማዊ ማድረግ ጠቃሚ መሆኑን ለሀገራቱ ማስገንዘብ ወሳኝ ነው ይላሉ። በእርግጥ እንደዚህ አይነት እንትኖች በከፍተኛ ሆነ ወታደራዊ ኃይል ምናምን ጥበቃ ተደርጎ መቆም የሚችሉ ጉዳዮች አይደሉም። ከዛ ይልቅ በድንበር አካባቢ የሚኖሩ የህዝብ ለህዝብ ግንኙነቶችን ሰላማዊ እንዲሆኑ ወደ ተሻለ የሰላም እንቅስቃሴ ውስጥ እንዲገቡ ከጎረቤት ሀገራት ጋር የሚኖሩ ግንኙነቶችን ዲፕሎማሲ ሰላማዊ የሆነ የዲፕሎማሲ ግንኙነትን በመመስረት ማስጠበቅ ነው የሚቻለው። ማለትም በጎረቤት ሀገራትም የነሱ ሰላም የኢትዮጵያ ሰላም እንደሆነ፣ የኢትዮጵያ ሰላም ደግሞ እነሱ ሰላም እንደሆነ ተረድተው ከዛ ውጭ ደግሞ ጥቅማቸውን በማይጎዳ መልኩ የኢትዮጵያ ጥቅም በማይጎዳ መልኩ መንቀሳቀስ እንችል በድንበር አካባቢ የሚኖሩ ግጭቶችንና እንቅስቃሴዎችን መግታት ይቻላል። ምክንያቱም እነዛም ሀገራት የድንበር አካባቢዎችን መጠበቅ ይፈልጋሉ። በተመሳሳይ መልኩ ኢትዮጵያም ደግሞ የድንበር አካባቢ ወሰኖቿንና ነዋሪዎቿን መጠበቅ ትፈልጋለች። ስለዚህም ግንኙነትሽ ጥቅምን ባከበረና ባስከበረ መልኩ ሲሆን እንደ አይነት አደጋዎች መጠናቸው የቀነሰ ነው የሚሆነው። ሌላኛው የፖለቲካ ተንታኝ ዶክተር ደጉ አስረስ በበኩላቸው ኢትዮጵያ ዳር ድንበሯን ለማስጠበቅ ዝግጁ የሆነ ሰራዊት እንዳላት ማሳወቅና ማስገንዘብ ይገባል ብለዋል። ኢትዮጵያ ጦር የተጠናከረ መሆኑን ነው እየተረዳሁት ያለው። በሁሉም ትጥቅ የተሟላ እና ብቁ ዝግጁ የሆነ ሰራዊት አለን። ስለዚህ የፖለቲካው ቁርጠኝነትና ኃላፊነት ነው እዚህ ላይ መነሳት ያለበት። የፖለቲካ አንድነቱ ሀገር የመጠበቅ ኃላፊነቱን ማሳመር ለወታደሩ አመራር መስጠት ነው። የወታደሩ ድክመት አይደለም። እንግዲህ የምናየው ውሸት እስካልሆነ ድረስ የተጠናከረ ሰራዊት አላት ኢትዮጵያ። ብቁ የሆነ በየዘርፉ ላይ አለ። ዳር ድንበሩን ለማስጠበቅ ዝግጁ ይመስለኛል። በድንበር አካባቢ የሚስተዋሉ ግጭቶችን ለመክታት የአካባቢው ሰዎችን ግንዛቤ መቀየር አስፈላጊ ነው ሲሉ ተንታኞቹ አጽንኦት ሰጥተዋል። በሌላ ዜና ኢትዮጵያ ከሀገራት ጋር የምትፈጥረው ጥምረት ብሔራዊ ጥቅሟን የማስከበር እድል ያሰፋል ተባለ። በተያያዘ የእስራኤል ፕሬዝዳንት ወደ ኢትዮጵያ መምጣታቸው ከሚፎካከሯት ሀገራት ያለባትን የደህንነት ስጋት ሚዛናዊ እንደሚያደርገው የዓለም አቀፍ ግንኙነትና ዲፕሎማሲ ባለሙያዎች ገልጸዋል። መሳይ ገዛይ የአፍሪካ ቀንድና የመካከለኛው ምስራቅ አካባቢ ውጥረት ውስጥ ከገባ ሰነባብቷል። ከኢትዮጵያ አንጻር ደግሞ ግብጽ እየሞከረች ያለችው የከበባ ፖሊሲ ውጥረት እንዳስከተለ የዘርፉ ባለሙያዎች ይገልጻሉ። ሆኖም ኢትዮጵያ በቅርቡ የበርካታ ሀገራት ፕሬዝዳንቶችን ተቀብላ በዲፕሎማሲያዊና በተለያዩ ጉዳዮች ላይ ውይይት እያደረገች እንደምትገኝ ይታወቃል። ታዲያ ኢትዮጵያ እስራኤል፣ የአረብ ኤሚሬትና ህንድን ጨምሮ ከተለያዩ ሀገራት ጋር የምታደርገው ግንኙነት ዲፕሎማሲዋን ለማጠናከር በምን መልኩ ያግዛል ስንል የዓለም አቀፍ ግንኙነትና የዲፕሎማሲ ባለሙያ የሆኑትን ደያሞ ዳሌና ኢያሱ ኃይለ ሚካኤልን አነጋግረናል። የሳውዲ አረቢያ፣ ግብጽ ተባብረው ዩናይትድ አረብ ኤሚሬትስን መግፋት ሲጀምሩ ከእስራኤል ጋር ያለው ቅንጅት ተጣመረ ማለት ነው። በዚህ መካከል ኢትዮጵያ ወደኛ ጎራ ሁኚ ወደዚህ ጎራ ሁኚ አይነት ነገር ነው። ለኢትዮጵያ እንግዲህ ምን ጥቅም በልዋጩ እንደሚሰጥ አናውቅም። ድርድር ሙከራው ዋነኛ ምክንያቱ ቀጠናው ላይ የሚደረጉ ፉክክሮች አሉ። የኢኮኖሚ ጉዳዮች ላይ የሚውል አቅም ያለበትና የተፈጥሮ ሀብት የሚገኝበት አካባቢ እንደመሆኑ መጠን አገራት የራሳቸውን ጥቅም ለማስጠበቅ ይመጣሉ። ከዛ ባለፈ ግን ከምስራቅ አፍሪካ ወይም ከሆርን ኦፍ አፍሪካ ወጣ ብሎ የሚገኝ ጉዳይ
ጉዳዮች በዋነኝነት የመካከለኛው ምስራቅና የምዕራብ ኤዥያ የምንለው ዌስተርን ኤዥያ የምንለው እስራኤልን ጨምሮ ያሉበትን የሚያካትና ከሌሎቹ ወደ ኢትዮጵያ የሚያደርግ ግንኙነት ከታሪካዊና ኢኮኖሚያዊ ጉዳዮች ባለፈ የጂኦፖለቲካል ጉዳዮችን በዋነኝነት ይመለከታል። ጉብኝቱ አንደኛ ወታደራዊ ይሆናል፣ ሁለተኛ የሰላም ጉዳይን በዋነኝነት ይመለከታል፣ ሶስተኛ ደግሞ የኢኮኖሚና አራተኛ እስራኤልና የኢትዮጵያን ግንኙነት ይመለከታል። ባለሙያዎቹ ይህ የሀገራት አጋርነት ኢትዮጵያን በምን መልኩ እንደሚያግዝ እንደሚከተለው አብራርተዋል። ከኢትዮጵያ አንጻር እንግዲህ በማንም ዓለም አቀፍ ግንኙነት እንደሚደረገው የተሻለ ከሁለቱም የአገራዊ ጥቅሟን ብሔራዊ ጥቅሟን የሚያስጠብቅ ነገር ለማግኘት እድሏ ሰፍቷል ብዬ ነው ማየው። እንግዲህ አያያዝ ይፈልጋል። ዲፕሎማሲ ይሄ ነው። የሆነ ወዳጅ የለም፣ ጠላት የለም፣ ቋሚ ማለት ነው። ናሽናል ኢንተረስትን በሚያስከድ መንገድ የራስን ጥቅም በዛ መካከል ማስገባት ነው። የባህር በር ተደራሽነቷን ግዛት ባትወስድም አስተማማኝ የሆነ የባህር በር ተደራሽነት የወደብ ተደራሽነቶች ከአንድ ሁለት ሶስት በላይ በድርድር የምታገኝበትን እድል ማስፋት ይፈልጋል። የእስራኤሎች ወደዚህ መምጣት አንደኛ የባላንስ ኦፍ ፓወር የምንለው ይሄ በኢትዮጵያና የሚፎካከሯት ሀገራት መካከል የሚኖር ሴኩሪቲ ዳይለማን ለመፍታት ይጠቅማል ማለት ነው። ሳውዲ አረቢያ አሁን በቀደም መጥተዋል፣ ግን አስተማማኝ አይደሉም። ቀይ ባህር የአረብ ሌክ ነው አቋም አላቸው። ኤርትራን ሲያስገነጥሉም ተባብረው ነው። አሁን ለኢትዮጵያ ሁለቱንም ባላንስ አርጋ ፊት ለፊት ሳትጣላ ኢትዮጵያ ተደራሽነቷን አልፎ ተርፎም ወታደራዊ ትብብሮችን ለጋራ ጥቅም በመገንባት ላይ ያተኮረ በተለይ የግብፅን ሁኔታ ከግምት ያስገባ ትብብር ውስጥ መግባት አለባት። የነ እስራኤል ቡድን ዞሮ እንጊዜም ለአሜሪካ ቋሚ ወዳጅ ሆና በስም ተጠቅሳ ያለችው እስራኤል ናት። ስለዚህ እስራኤል ባለችበት የአሜሪካ እጅ ይኖራል። የዓለም አቀፉ ማህበረሰብን ትኩረት የሳበው ይህ የእስራኤል፣ የህንድ፣ አረብ ኤሚሬትና የኢትዮጵያ ጥምረት የሳውዲ የግብፅና የቱርክ ጥምረትን ለመገዳደር እየተንቀሳቀሱ ስለመሆኑ ማሳያ ነው ተብሏል። ወጣቱ በአንድነት ከቆመ አድዋን የመሰለ ድል መድገም ይችላል ሲሉ የታሪክ ምሁራን ገለጹ። በሌላ በኩል ኢትዮጵያውያን የመተባበር ባህላቸውን በማጠናከር ውስብስብ ችግሮችን መፍታት እንደሚቻል ምሁራኑ አስገንዝበዋል። ሰላማዊት ሙሉጌታ የካቲት 23 ቀን 1888 ዓመተ ምህረት በኢትዮጵያ ታሪክ የኢትዮጵያ ጀግኖች ዘመናዊ መሳሪያ ታጥቀውን የጣሊያን ወራሪ ጦር አድዋ ላይ ድል ያደረጉበት ቀን ነው። የአድዋ ድል ኢትዮጵያ ነጻነቷን አስከብራ በኩራት እንድትቆም ያደረጋትና በቅኝ ግዛት ስር ለነበሩ አፍሪካውያንና ጥቁር ህዝቦች ተስፋ የፈነጠቀ ነው። የዘንድሮ 130ኛው የአድዋ ድል ከአኩሪ ታሪክ ወደ ብሩህ አድማስ በሚል መሪ ሐሳብ ለማክበር ዝግጅት መጠናቀቁ ተገልጿል። ጉዳዩን አስመልክቶ ኢሳት ወጣቱ ከዚህ የድል ታሪክ ምን ሊማር ይገባል ሲል የታሪክ ምሁራንን አነጋግሯል። የታሪክ ምሁር አቶ ደረጀ ተክሌ በአድዋ ድል ያደረጉት ኢትዮጵያውያን ጀግኖች ወደ ውጊያው ሲያመሩ በመካከላቸው የነበረውን ልዩነት ፈተው እንደነበር ገልጸዋል። በዚህ ወቅትም ወጣቱ ትውልድ በየትኛውም ዘርፍ ድል ለማድረግ አንድነት ከፈጠረ አድዋን የመሰለ ድል ማስመዝገብ እንደሚችል አስረድተዋል። ወደ ውጊያው በሚሄዱበት ጊዜ መጀመሪያ ውስጣቸው ያለውን ችግር ፈተው ነው የሄዱት። የጋራ ጠላት መምጣቱን አረጋግጠው ለጋራ ጠላት አንድ መሆን አስፈላጊነቱን አውቀው በአንድነት ውስጣቸው ያለውን ችግር ፈተው ሊደርሺፕ ማለት ይሄ መፍትሄ መስጠት ማለት ነው። ችግርን መፍታት ማለት የሚሊተሪ ካፓቢሊቲ ነው፣ የወታደራዊ እውቀት ነው። የአሁኑ ትውልድ ከዛ ምን ይማር ብለን ስንል አንድ የድል ታሪክ አለው። የወደቀ ስም የለውም፣ የቆሸሸ ስም የለውም። ያለውን ችግር የማስወገድ በአጠቃላይ በብሔረሰቦች መካከል፣ በሃይማኖቶች መካከል፣ በሃይማኖት መሪዎች መካከል፣ በብሔረሰብ መሪዎች መካከል፣ በፖለቲከኞች መካከል፣ በፓርቲዎች መካከል ያለውን ልዩነት ለመፍታት ሁሉም ሚና ሊኖር ይገባል። ወጣቱ ለዚህ አስተዋጽኦ ግፊት ማድረግ አለበት። አቅም ከፈጠርን ወጣቱን በዚህ በኩል እንዲሰማራ ካደረግነው ወጣቱ ውስጥ ያሉ ችግሮች በሙሉ በቀላሉ ሊፈቱ የሚችሉና ውስጡ ያለውን ችግር ከፈታ ደግሞ አሸናፊ ሊሆን እንደሚችል የሚያረጋግጥበት ዘዴም መንገድም ነው ብዬ አምናለሁ። የጋራ ነገር ከያዝን አድዋን የመሰለ ሌላ ትልቅ ድል ማስመዝገብ ይችላል። ሌላኛው የታሪክ ምሁርና የባህል ተመራማሪ ፕሮፌሰር አህመድ ዘካሪያስ በበኩላቸው አድዋ የመተባበርና የአንድነት ስሜት የተንጸባረቀበት እንደሆነ ገልጸው ኢትዮጵያም የአንድነትና የመተባበር ባህሏን ካጠናከረች ላሉባት ውስብስብ ችግሮች መፍትሄ እንደሚሆናት አስገንዝበዋል። አድዋ መልሰን ስናየው የፓን አፍሪካን ንቅናቄን በጣም ያደፋፈረ ከዛም የአህጉሩን የነጻነት ታጋዮች በሙሉ ያደፋፈረ በመሆኑ እንደ ነጻነት ቀንዲል ሁሌም እንዘክረዋለን እና
ወጣቱም ትልቅ ተምሳሌት ነው እላለሁ። ለራስም ለኢኮኖሚም ለሀገሪቷም ለዓለም አቀፍም አስተዋጽኦ የሚያበረክቱበት ሁኔታ በአድዋ ስሜት ሊያገኙት ይችላሉ ማለት ነው። መቶ ሺህ ሰው ተባብሮ ነው አድዋ ላይ የዘመተውና አሁንም ህዝብ ተባብሮ ነው ያሳካውና እነዚህን ስናይ ከተባበርን ማናሸንፈው ኃይል እንደሌለ ችግርም እንደሌለ ወጣቱ ይረዳል ብዬ ተስፋ አድርጋለሁ። የአድዋ ሙዚየም በመቋቋሙ ሁሌም አድዋን እንድንዘክር ከአድዋ እንድንማር የሚያደርገን ሁኔታ ተፈጥሯል ማለት ነው። አድዋ ላይ የሚደረገውን እንቅስቃሴ በሙሉ እንድናስታውሰው ያደርገናል ማለት ነው። 130ኛውን የአድዋ ድል በዓል ሲከበር የኢትዮጵያዊነት የጥንካሬና የጽናት መሰረት ዳግም የሚታደስበት ለሀገር ሉዓላዊነትና አንድነት የተገባው ቃል ኪዳን የሚጸናበት አጋጣሚ መሆኑን ምሁራኑ ገልጸዋል። ከ800 ሚሊዮን ብር በላይ የሚያወጡ ግብዓቶች ለክልል ጤና ቢሮዎች ተሰራጩ። የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት አደጋን ቀድሞ ለመለየትና በሽታ ሲከሰት ፈጣን ምላሽ ለመስጠት የዘረጋውን የዲጂታል አሰራር ስርዓት በዛሬው ዕለት በይፋ ጀምሯል። ገነት ዘዘው ተጨማሪ አላት። የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት የሕብረተሰብ ጤና አደጋ ቁጥጥር ስርዓት የልህቀት ማዕከል ለማድረግ አሰራሩን ወደ ዲጂታል የማምጣት ስራ በዛሬው ዕለት በይፋ ጀምሯል። የጤና ሚኒስትር ዶክተር መቅደስ ዳባ በዚህ ወቅት በ2030 የተያዘውን እቅድ ለማሳካት በጤናው ዘርፍ በርካታ ስራዎች እየተከናወኑ መሆኑን ገልጸዋል። This work is fully aligned with the national vision. ይህ ስራ ከሀገር አቀፉ አጀንዳ 2030 ጋር ሙሉ በሙሉ የተሳሰረ ነው። ምክንያቱም በ2030 ያለን ራዕይ በቁሳቁስ በባለሙያዎች ብቃት በተጨማሪም የዜጎችን ፍላጎት የተረዱ ተቋማት እንዲኖሩን ነው። ማህበረሰቡን ብቻ ሳይሆን በጠቅላላው ዓለምን የተረዱ ተቋማት እንዲኖሩን ጭምር ነው። ይህንን ለማሳካትም ሚኒስቴራችን የተቀናጀ የዲጂታል የጤና ስርዓት እየዘረጋ ይገኛል። እስከ ዛሬዋ ቀንም ከ47 በላይ ዲጂታል የጤና ስርዓቶች በመላው ሀገሪቱ አገልግሎት በመስጠት ላይ ናቸው። የሕብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር ዶክተር መሳይ ኃይሉ በበኩላቸው እንደገለጹት ኢንስቲትዩቱ አደጋዎችን ቀድሞ ለመለየት የቅኝት ስራ ለማጠናከርና በሽታ ሲከሰት ፈጣን ምላሽ ለመስጠት የዲጂታል የአሰራር ስርዓት መዘርጋቱን ተናግረዋል። ከዚሁ ጋር ተያይዞ ኢንስቲትዩቱ ከተለያዩ አጋር አካላት ጋር በመተባበር በሀገር አቀፍ ደረጃ የጤናውን አሰራር ዲጂታል ለማድረግ የሚያስችሉ ግብዓቶች ለክልል የጤና ቢሮዎች ማሰራጨቱን አመልክተዋል። ግብዓቶቹ ከ800 ሚሊዮን ብር በላይ ወጪ የተደረገባቸው ሲሆን ከ3900 በላይ ኮምፒውተሮችና የህብረተሰብ ጤና ማስተባበሪያ ማዕከላትን የሚያጠናክሩ የተለያዩ ቁሳቁሶች መሆናቸውን ገልጸዋል። እዚህ የህብረተሰብ ጤና አደጋ ቁጥጥር ስርዓቱ የልዕቀት ማዕከል እንዲሆን በተለይ ደግሞ በዘመናዊ ቴክኖሎጂ በተለይ የሰርቬላንስ ስራዎቹ ዲጂታላይዝ ማድረግ ታሳቢ ያደረገ ነው። ከአሁን በኋላ ያው የሚመጡ መረጃዎች በዲጂታል ስርዓት እንዲመጡ እንዲተዳደሩ እና እንዲተነተኑ እንዲሁም ደግሞ ለውሳኔ ሰጭነትም ዴታን በጣም ፈጣን የዲጂታል ስርዓትን በመተግበር ለመጠቀም የሚያስችል ስርዓት ነው የተዘረጋው። የማህበረሰብ ደረጃ በክልሎች በወረዳዎች ደግሞ ይህንን አቅም ማሳደግ ስለሚያስፈልግ ለዚህ አገልግሎት የሚውሉ የተለያዩ የዲጂታል መገልገያዎች የተለያዩ ግብዓቶችን ለክልሎቻችንም እንዲሁ የማስረከብና የአሰራር ማኑዋሎች ፕሮቶኮሎችና ጋይድላይን ብዙ አሉ። እነዚህንም የማስተዋወቅና ለክልሎቻችን የማስረከብ ስነ ስርዓት ታሳቢ ያደረገ ፕሮግራም ነው። የዓለም ጤና ድርጅት የአፍሪካ ሲዲሲና የክልል ጤና ቢሮዎች በውይይቱ ላይ ተሳትፈዋል። ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለሰዓቱ የሚተላለፉላችሁ ዜናዎቻችን እንደቀጠሉ ናቸው። ለቢዝነስ መረጃዎች ደግሞ ባልደረባችን መሰረት ባዩ እየጠበቀችን ነው። ወደ መረጃዎቹ ሰላም ጤና ይስጥልን ውድ ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ የዕለቱን የቢዝነስና የኢኮኖሚ ዜናዎች ይዤላችሁ ቀርቤያለሁ። ከዜናዎቹ ጋር መሰረት ባዩ ነኝ። አብራችሁን ቆዩ።
በኢንዱስትሪ ፓርኮች ለ80 ሺህ ዜጎች የስራ ዕድል መፈጠሩ ተገለጸ። ባለፉት 10 ዓመታት በኢንዱስትሪ ፓርኮች ውስጥ ከ80 ሺህ በላይ ለሚሆኑ ዜጎች የስራ ዕድል መፈጠሩን የኢንዱስትሪ ፓርኮች ልማት ኮርፖሬሽን አስታውቋል። የኮርፖሬሽኑ ዋና ስራ አስፈጻሚ ዶክተር ፍስሐ ይታገሱ ለዘመን ኢኮኖሚ መጽሔት እንደገለጹት በሀገሪቱ የሚገኙ ፓርኮች የውጭ ኢንቨስትመንትን በመሳብና በቴክኖሎጂ ሽግግር ረገድ ከፍተኛ ሚና እየተጫወቱ ይገኛሉ። ከ200 በላይ ባለሀብቶች በፓርኮቹ ኢንቨስት አድርገዋል ያሉት ዋና ስራ አስፈጻሚው በ2017 በጀት ዓመት ብቻ ከ4 ቢሊዮን ብር በላይ ገቢ ማስገኘታቸውን አስረድተዋል። በፓርኮቹና በልዩ የኢኮኖሚ ዞኖች ተመርተው ወደ ውጭ ከተላኩ ምርቶች 124 ሚሊዮን ዶላር ገቢ መገኘቱንም ተናግረዋል። በፓርኮቹ ውስጥ የሚሰሩ ሰራተኞች መብትና ጥቅም እንዲከበር ከሚመለከታቸው አካላት ጋር በቅንጅት እየተሰራ መሆኑንም ተናግረዋል። በባንክ ግብይት ላይ የተጣለው የካቲት ወር አገልግሎት ክፍያ እስከ መጋቢት ወር ድረስ ገቢ እንዲደረግ መመሪያ ተሰጥቷል ተባለ። ከካቲት 1 ቀን 2018 ዓ.ም ጀምሮ በሚፈጸሙ ማንኛውም የባንክ ግብይቶች ላይ አዲስ የአገልግሎት ክፍያ ስሌት ተግባራዊ እንዲሆን መወሰኑን የኢትዮጵያ አደጋ ስጋት ስራ አመራር ኮሚሽን አስታውቋል። ኮሚሽኑ ለሁሉም ባንኮች ባስተላለፈው ጥብቅ ማሳሰቢያ መሰረት በደንብ ቁጥር 576/2018 ላይ በተቀመጠው የማስከፈያ ስሌት መሰረት ክፍያዎችን በመሰብሰብ በኢትዮጵያ ብሔራዊ ባንክ በተከፈተው የኢትዮጵያ አደጋ ስጋትና ምላሽ ፈንድ ጽህፈት ቤት ሂሳብ ገቢ እንዲያደርጉ ታዘዋል። በዚህም መሰረት ባንኮች በዲጂታል ባንኪንግ አገልግሎት ተጠቃሚ የሆኑ ደንበኞች ከሚከፍሉት መደበኛ የአገልግሎት ክፍያ ላይ የ5% ተጨማሪ ክፍያ እንደሚሰበስቡ ተገልጿል። ከዚህ በተጨማሪም ባንኮችና ጥቃቅን የፋይናንስ ተቋማት ከሚሰጡት ማንኛውም አይነት መደበኛ ብድር ላይ ተጨማሪ 1% የፈንድ ክፍያ እንዲሰበስቡ መታዘዛቸው ታውቋል። በአዲሱ መመሪያ ዝርዝር ሁኔታ ይህ የገቢ አሰባሰብ ሌሎች ዘርፎችንም የሚጨምር ሲሆን ከኢንሹራንስ ኩባንያዎች የፕሪሚየም ክፍያ ላይ 1%፣ ከሀገር ውስጥ አየር በረራ የትኬት ሽያጭ ላይ 100 ብር፣ ከቴሌኮሙኒኬሽን ድምጽና ዳታ አገልግሎት የአየር ሰዓት ሽያጭ ላይ 5% እንዲሁም ከነዳጅ ሽያጭ በእያንዳንዱ ሊትር ላይ 1 ብር ለፈንዱ ገቢ ይደረጋል ተብሏል። ይህ አዲስ አሰራር የሀገሪቱን የአደጋ ስጋት የመከላከልና ምላሽ የመስጠት አቅም ለማጠናከር ታስቦ የተዘረጋ መሆኑን የገለጸው ኮሚሽኑ በየካቲት ወር የሚሰበሰበው ክፍያም እስከ መጋቢት ወር ድረስ ለፈንዱ ገቢ እንዲደረግ መመሪያ መስጠቱን አስታውቋል። በሁሉም ክልሎች የግብርና ማቀነባበሪያ ማዕከላትን ለመገንባት ዝግጅት እየተደረገ ነው ተባለ። በሁሉም ክልሎች የግብርና ማቀነባበሪያ የኢንዱስትሪ ማዕከላትን ለመገንባት ዝግጅት እየተደረገ መሆኑን የኢንዱስትሪ ሚኒስትር መላኩ አለበል ገልጸዋል። ሚኒስትሩ ለኢዜአ እንደገለጹት የኢትዮጵያ የተቀናጀ የግብርና ማቀነባበሪያ የኢንዱስትሪ ፓርኮች የግብርናውን ክፍለ ኢኮኖሚ የኢንዱስትሪ ሽግግር በማፋጠን ላይ የሚገኙ ግዙፍ የልማት ፕሮጀክቶች ናቸው። የተቀናጁ የግብርና ማቀነባበሪያ ኢንዱስትሪ ፓርኮችም የአርሶ አደሩን የገበያ ትስስር በማሳለጥ በቴክኖሎጂ ሽግግር ለውጭ ምንዛሬ ግኝትና ለዜጎች የስራ ዕድል ፈጠራ ከፍተኛ አስተዋጽኦ እያበረከቱ ይገኛሉ። የይርጋለም ቡሬና ቡልቡላ የግብርና ማቀነባበሪያ የኢንዱስትሪ ፓርኮች በእንስሳት በአትክልትና ፍራፍሬ በቅባትና ጥራጥሬ ምርቶች ላይ እሴት በመጨመር ጉልህ ጠቀሜታ እያበረከቱ መሆኑን የገለጹት ሚኒስትሩ በቀጣይም በሁሉም ክልሎች የግብርና ማቀነባበሪያ የኢንዱስትሪ ማዕከላትን ለመገንባት ዝግጅት እየተደረገ መሆኑን ገልጸዋል። በአማራ ክልል ከ34,000 ሄክታር በላይ መሬት በቡና እየለማ መሆኑ ተገለጸ። የቢሮ ኃላፊ አቶ ደረጀ ማንደፍሮ ለኢትዮጵያን ፕሬስ ድርጅት እንደገለጹት በጥራትና በመጠን የተሻለ የቡና ምርት ለማግኘት እየተሰራ ይገኛል። በዚህም ባለፉት 6 ወራት ውስጥ በ3270 ሄክታር መሬት ላይ 9.1 ሚሊዮን የቡና ችግኝ መተከሉን ገልጸዋል። ከዚህ ተግባርም ከ51,000 ኩንታል በላይ ቡና ለመሰብሰብ መታቀዱን ኃላፊው ጠቁመዋል። ክልሉ ያለውን የቡና ልማት አቅም በመጠቀም የአርሶ አደሩን ተጠቃሚነት ለማረጋገጥና ምርቱን ለውጭ ገበያ ለማቅረብ ትኩረት ተሰጥቶ እየተሰራ መሆኑን ታውቋል። ውድ ተመልካቾቻችን አሁን ደግሞ በዕለቱ በተመረጡ ባንኮች ያለውን የውጭ ምንዛሬ ዋጋና የብሔራዊ ባንክ የወርቅ ግብይት መረጃ ተከታትለን እንመለስ።
ውድ ተመልካቾቻችን ለዕለቱ ያዝናቸው የቢዝነስና የኢኮኖሚ ዜናዎች በዚሁ ተጠናቀዋል። ወደ ቀሪዎቹ ዜናዎች እንመለስ። ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለምሽቱ የሚተላለፉላችሁ ዜናዎቻችን እንደቀጠሉ ናቸው። ወደ ዜናዎቹ እንሻገር። የወርቅ ማዕድን ቁፋሮ በሱዳን ጦርና በፈጥኖ ደራሽ ኃይል መካከል ለሚደረገው ጦርነት መፋፋም ምክንያት መሆኑ ተገለጸ። በሌላ በኩል በሱዳን የተቀሰቀሰው ጦርነት 3ኛ ዓመቱን ሊይዝ እየተቃረበ ሲሆን ግጭቱ በዓለም ላይ ከፍተኛ የተባለውን ቀውስ ማስከተሉን የተባበሩት መንግስታት ድርጅት አስታውቋል። ዮሐንስ ተስፋ ዝርዝር አለው። ወርቅ በመላው ዓለም ውድና ተፈላጊ ማዕድን ነው። በሱዳን ግን ለጦርነት የፋይናንስ ምንጭ በመሆን እያገለገለ ይገኛል። ሱዳን ከአፍሪካ 5ኛዋ ከፍተኛ የወርቅ አምራች ሀገር መሆኗን የተለያዩ ዓለም አቀፍ ሪፖርቶች ያሳያሉ። በሚሊዮኖች የሚቆጠሩ ቤተሰቦች ከቀያቸው እየተሰደዱና ከተሞች እየወደሙ ባሉበት በዚህ ወቅት የወርቅ ምርት መጠን ጨምሯል። ይሁን እንጂ አንድ ትልቅ ችግር አለ። ይኸውም በባህላዊ መንገድ ማዕድን የሚያወጡ የሀገሪቱ ዜጎች ከእስካሁኑ ጊዜያት ሁሉ በበለጠ ጫና ውስጥ መግባታቸው ነው። የጦርነቱ ተዋንያን ከወርቅ ዘርፉ የሚገኘውን ትርፍ ሙሉ በሙሉ ለጦርነት ወጪዎች እያዋሉት ይገኛሉ። የወርቅ ዘርፉ ልክ እንደ ጥሬ ገንዘብ ነው። ጦርነቱ እየተካሄደ ያለውም በዚሁ ማዕድን አማካኝነት ነው። በተለይም ከመደበኛ የስራ መስካቸው በጦርነቱ ሳቢያ በመፈናቀላቸው ምክንያት ወደ ወርቅ ማዕድን ዘርፍ የተሰማሩ ተራ ዜጎች ሁኔታው በእጥፍ ከብዷቸዋል። እንደ አውሮፓውያኑ በ2011 ደቡብ ሱዳን ስትገነጠል ካርቱም የነዳጅ ገቢዋን 2/3 ያህል አጣለች። ይህን ተከትሎ የወርቅ ማዕድን ፍለጋ ከፍተኛ እድገት ያሳየ ሲሆን በተለይም 80 በመቶ የሚሆነውን ምርት የሚቆጣጠሩት በባህላዊ መንገድ ማዕድን የሚያወጡ ቆፋሪዎች ናቸው። ዛሬ ላይ ተንታኞች እንደሚሉት ሁለቱም ተዋጊ ወገኖች ለወታደራዊ ፍላጎታቸው የገንዘብ ምንጭ የሚያገኙት ከወርቅ ገቢ ነው። በጦር ኃይሉና በፈጥኖ ደራሹ ኃይል መካከል ያለው የስልጣንና የይዞታ ሽኩቻም እንደ ወርቅ ያሉ የሀገሪቱን ሀብቶች የመቆጣጠር ፍላጎትም ያካትታል። የተባበሩት መንግስታት ድርጅትና የፖለቲካ ተንታኞች እንደሚሉት በወርቅ ንግድ ላይ ያሉ የቀጠናው ኃይሎች መረብ ጦርነቱን እያራዘመው ነው። በተለይም የተባበሩት አረብ ኤሚሬትስ ከሱዳን የሚወጣውን አብዛኛውን ወርቅ እንደምትረከብና ይህም ለፈጥኖ ደራሹ ኃይል ወታደራዊ ድጋፍ ከማድረግ ጋር የተያያዘ መሆኑን የቀረበባትን ውንጀላ በተደጋጋሚ ብታስተባበልም ጉዳዩ አሁንም በዓለም አቀፉ ማህበረሰብ ዘንድ ከፍተኛ ክትትል እየተደረገበት ይገኛል። የሱዳን ማዕድን ሚኒስቴር ይፋ ባደረገው መረጃ መሰረት በ2025 ከተመረተው 7 ቶን ወርቅ ውስጥ በህጋዊ መንገድ ወደ ውጭ የተላከው 20 ቶን ወይም 28 በመቶ ብቻ ነው። ቀሪው 50 ቶን ወርቅ በኮንትሮባንድ መረብ አማካኝነት በተለያዩ ጎረቤት ሀገራት ድንበሮች በኩል ወጥቷል። አጠቃላይ ምርቱ ወደ ውጭ አልተላከም። በህጋዊ መስመር የወጣው 20 ቶን ብቻ ነው። ቀሪው ወደ ውጭ መውጣቱ ወይም በሀገር ውስጥ መቆየቱ በእርግጠኝነት አይታወቅም። ይህም ሱዳን ከጦርነቱ ለማገገምና ከፍተኛ የመልሶ ግንባታ ወጪ በምትፈልግበት ወቅት 50 ቶን ያህል ወርቅ የት እንደደረሰ እንዳይታወቅ አድርጎታል። ቻተም ሃውስ የተሰኘው ተቋም የፖለቲካ ተንታኞች እንደሚሉት ዘላቂ ሰላም እንዲመጣ ከተፈለገ ወርቅ የሚጫወተው ሚና ትኩረት ሊሰጠው ይገባል። ይህ ካልሆነ ግን በጦርነቱ መሃል ለተቀረቀሩ በሚሊዮን የሚቆጠሩ ሱዳናውያን ሰላም የማይጨበት ህልም ሆኖ ይቆያል። በሁለቱ ኃይሎች መካከል የተቀሰቀሰው ደም አፋሳሽ ጦርነት 1000 ቀናት አሳልፎ ወደ 3ኛ ዓመቱ እየተቃረበ ሲሆን ግጭቱ በዓለም ላይ ከፍተኛው መፈናቀልና ሰብአዊ ቀውስ ማስከተሉን ዓለም አቀፍ ድርጅቶች አስታውቀዋል። በዚህም እንደ አውሮፓውያኑ አቆጣጠር እስከ የካቲት 2026 ድረስ ባለው መረጃ መሰረት ከ15 ሚሊዮን በላይ ሱዳናውያን ከቀያቸው ተፈናቅለዋል። ይህም ከሀገሪቱ ህዝብ ሲሶ ያህሉን ይሸፍናል። መረጃውን ስናጠናቅር ሲጂቲኤን አፍሪካና ሌሎችን ዋቢያችን አድርገናል። ቤዛሊል ስሞትሪች እስራኤል በመጨረሻ ላይ ጋዛን ትቆጣጠራለች፣ ሰፈራም ታካሂዳለች አሉ። በተያያዘ ሐማስ ትጥቁን እንዲፈታ ትራምፕ ቀነ ገደብ ያስቀምጣሉ ሲሉ ስሞትሪች አስታውቀዋል። ሻሪፍ ኢማም የእስራኤሉ የፋይናንስ ሚኒስትር ቤዛሊል ስሞትሪች ሰኞ ዕለት እንደተናገሩት ሐማስ ትጥቁን እንዲፈታ በመጪዎቹ ቀናት ቀነ ገደብ ሊሰጠው ይገባል። እናም በመጨረሻ እስራኤል የጋዛን ሰርጥ ትቆጣጠራለች፣ በፍልስጤማውያን የባህር ዳርቻ ላይም የጁይ ሰፈራ ትገነባለች ብለዋል። ቀኝ ዘመሙ ሚኒስትር ከካን የህዝብ ሬዲዮ ጋር በነበራቸው ቃለ ምልልስ በመጪዎቹ ቀናት ሐማስ ትጥቅ እንዲፈታና ሙሉ ለሙሉ ጋዛን ከወታደራዊ ቀጠና ነፃ እንዲያደርግ ቀነ ገደብ ሊቀመጥለት ይገባል ብለዋል። ስሞትሪች እንዳብራሩት ቀነ ገደቡ በጣም ረጅም እንዳይሆን፣ ይህም በእስራኤል ሳይሆን በዋሽንግተን እንዲሆን
እኛ ለአሜሪካው ፕሬዚደንት ዶናልድ ትራምፕ በራሳቸው እንዲያደርጉት እድል ሰጥተናቸዋል ብለዋል። ባለፈው ሳምንት የቤንያሚን ኔታንያሁ ከፍተኛ አማካሪና የካቢኔ ሚኒስትሩ ዮሲፍ ፉቺስ እንዳሉት ሐማስ ትጥቅ ለመፍታት በዋይት ሃውስ የተሰጡት 60 ቀናት አሉት። እኛም ያንን እናከብራለን። ሐማስ በዚህ ስምምነት የማይገዛና ምላሽ የማይሰጥ ከሆነ የእስራኤል መከላከያ ኃይል በራሱ ተግባራዊ ማድረግ የዓለም አቀፍ ሕግና የአሜሪካ ድጋፍ ይኖረዋል ብለዋል። ስሞትሪች አክለውም ሐማስ መሳሪያ ያስረክባል ሲባል AK-47 ጠመንጃ በሙሉ ትናንሽ መሳሪያዎች፣ ሁሉም የጉድጓድ ምሽጎችና ተቀጣጣይ ፈንጆች ጭምር ነው ብለዋል። የእስራኤል መከላከያ ለዚህ የተዘጋጀና እቅድ እያወጣ ነው። አሁን ላይ የትኛው የተሻለ ነው የሚለውን ለመለየት 2 ወይም 3 አማራጮችን እያየን ነው። አንድ ነገር ግን እርግጠኛ ነኝ፣ ሐማስ ትጥቁን የማይፈታ ከሆነ የእስራኤል መከላከያ ወደ ጋዛ ይገባል፣ ይቆጣጠራል ብለዋል። በመጨረሻ የጋዛን ሰርጥ እስራኤል ትቆጣጠራለች፣ ወታደራዊ አስተዳደር ትመሰርታለች፣ እናም በዚያ የጁይ ሰፈራ ታካሄዳለች። ከዚህ ማምለጥ አይቻልም፣ ምክንያቱም እውነት ስለሆነ ብለዋል። ኔታንያሁ ጋዛን በተመለከተ ኃላፊነት መውሰድ አይፈልግም አሉ ስሞትሪች። እስራኤል እንደገና ሙሉ በሙሉ ሰርጡን ትቆጣጠራለች። ይህ በ1 ዓመት፣ በ2 ዓመት ወይም በ3 ዓመት የሚሆን ችግር የለውም ብለዋል። የተኩስ አቁም ስምምነት በኦክቶበር 2025 ሲጀመር የእስራኤል መከላከያ ኃይል ወደ ቢጫ መስመር ለቆ ወጥቶ ነበር። አሁን ላይ እስራኤል ከግማሽ በላይ የሚሆነውን የጋዛ ሰርጥ ተቆጣጥራለች። ባለፈው ወር የጀመረው ሁለተኛ የተኩስ አቁም ምዕራፍ በይፋ እስራኤል ጦር ቀስ በቀስ ለቆ ይወጣል፣ እናም ሐማስ ትጥቅ ይፈታል የሚል ነው። በፕሬዝደንት ዶናልድ ትራምፕ የተረቀቀው የሰላም ዕቅድ ዓለም አቀፍ አረጋጊ ኃይል የተባለ 20 ሺህ ጠንካራ የሰላም አስከባሪ ኃይል ይቋቋማል ይላል። በርካታ ሀገራት ደግሞ ለዚህ አካል ወታደር ለማዋጣት ቃል ገብተዋል። መረጃው የዘ ታይምስ ኦፍ እስራኤል ነው። ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለሰዓቱ ያዘጋጀናቸው ዜናዎቻችን የተከታተሏቸው ይመስሉ ነበር። ዜናዎቹን እየመራው እኔ ሙሉቀን ሰለሞን፣ በምልክት ቋንቋ ዳዊት ጎሳ አብረናችሁ ቆየን። መልካም ጊዜ ይሆንላችሁ።